ሊያ ላይ እየተደረገ ያለው ነገር በአጠቃላይ ፌር አይደለም። ሌላው ደግሞ ማሰብ ያለብሽ የእሷ ዩቲዩብ ተዘጋ ማለት የዛችኛውም ዩቲዩብ ይዘጋል እና ፌር አይደለም። ልጅቷ በጣም ታሳዝናለች። ስህተት ልትሰራ ትችላለች እንደማናችን ማናችን። አለቀሰች ማሚ፣ በጣም ነው ያሳዘነችኝ። እኔ ቀደችኝ። እንደገና ጃኒም ብትሆን ወጣ ቪዲዮ አለኝ ያለችው ራሷ ናት ኮንፈርም ያደረገችው ዮኒ ቤት እዚህ ካለሽ እሷ ያለችውን ነገር ሊያ ለምን ለመለጠፍ እንደተሞከረ በጣም የሚያሳፍር ነው። Why are you guys talking about ሊያ ሾው? ደግሞ ሊያ ሾው የተናገረችው ከ8 ዓመት በፊት የተናገረችውን ውጭውና መንግስትን የተቃወመችበትን ለመጠቀም አርጋችሁ እሷን ለማጥፋት አያችሁ። የብልጽግና ካድሬ ናችሁ። መግባት እዛው መግባት ስላልሆነ ይሄን ሁላ ነገር በቃ አመዛዝኜ እኔ እንዴት ያን ሁላ ነገር ካሰብን ካቀድን በኋላ ለብቻሽ አናግረሻት እንዴት ማነሽ አንቺ ይሄን ነገር የምትወስኚው ተብዬ እንደውም በጣም ብዙ ሰዎችን በስልክ እየደወልኩ ኧረ በቃ እሷ ገብቷታል፣ ሀሳባችን ገብቷታል፣ ተረድታናለች፣ ህዝቡን ይቅርታ ጠይቃለሁ ብላለች፣ አስተካክላለሁ፣ ኮንቴንቴን ማስተካክላለሁ፣ በተግባር አሳያለሁ ብላኛለች። እኔ ኤቭሪቲንግ ኤክስፕሌን አድርጊላት እሺ ብላለች ምናምን ብዬ በሁለት ቀን ውስጥ ነው ሀሳብ የቀየረችው። ሜሴጅን ሪስፖንድ ማድረግ አቆመች። እንዴ ጆርጂ ቪዲዮን አትሰሪልኝም እንዴ ከሰራው በኋላ እንዲመቻት ማለት ያለባትን ነገር ዳይሬክሽን ለመስጠት ነው ቀድሜ እኔ ቪዲዮ የሰራሁት። ቪዲዮ ከሰራው በኋላ ሌላ ታሪክ ላይቭ ላይ ወጣው ሌላ ታሪክ እና በጣም ሰፊ እድል ነው የነበራት ሊያዬ በቃ እንጀራዋን ለማዳን ኮንቴንቷን ለማዳን ዩቲዩብዋን ለማዳን በጣም ሰፊ እድል ነው የነበራት። ግን በቃ በእልህ ሄደችበት መሰለኝ። አይ ዶንት ኖ ኢጎ ይሁን አይ ዶንት ኖ ምን እንደሆነ እኔ መረዳትም አልፈልግም። ከዚህ በኋላ በቃ ማለት በትገርም ዜጋት ግን ይሄ ሰው እንዲያቅልኝ የምፈልገው ነገር ምንድነው ምንም የግሩፕ እንትን አይደለም፣ ፐርሰናል አጀንዳ አይደለም። በጣም በተደጋጋሚ ተናግሬያለሁ። የታቀደው የታሰበው ነገር ሊትራሊ የተለቁ ሴቶች ላይ ጣቷን የምትጠቁመው ነገር ነው። በቃ ትሪገር ያደረገው ይሄን ሁላ ነገር ማለት ነው። ከድሮ ጀምሮ ብዙ የምትላቸው ነገሮች አይ ዶንት ኖ ሊያይ ታግ አድርጌሻለሁ the whole story ያለበትን ቪዲዮ ጊዜ ሲኖርሽ ገብተሽ እዩ። ግን ከዚህ በኋላ የመነጋገሪያ ቻንሱ አልፏል። በቃ ምንም ተግባር ያለሽ ጆርዲዬ ከይቅርታ ጋር እኔ አንደርስታንድ አደረግሻለሁ። ባይዘዌ ለሴቶች የምታረጉትን ነገር እኔም የእናንተን ልክ ነው ማለት ግን ሴትን ለመደገፍ ሴት አትጥሉ ማለት ነው። አዎ እሱን አስበን ነው አልኩሽ እኮ እኔ አሁን እሱን አስቤ ነው ማለት ሊያስ ማናት ሊያም እኮ ሴት ናት የሚለውን ነገር ያ ታፍኛል ነው ብልሽ ፌሚኒስቶች ራሱ ቪዲዮ ሰርተውብኛል እኔ ላይ ምንድነው አንቺ ማን ስለሆንሽ ነው ለብቻሽ ተነጋግረሽ ከሷ ጋር ውሳኔ የምትወስኚው ተብሎ ማለት ነው። የዛን ያክል ነው አንገቴን አንስቼ የሰጠሁላት። ምንም ቃሏን ብቻ አምኜ ቃሏን ያለችውን ነገር አምኜ ግድ የለም በቃ የሚመጣብኝን ነገር እቀበለዋለሁ ብዬ ቪዲዮን ፖስት ያረኩት ቀን ማታ ላይቭ it was crazy ብታይ በቃ እና የዛን ያክል ልክ እንደ እህቴ እንደማቃት ሴት እንደ ጓደኛዬ አድርጌ አምኛት ኧረ ጋይስ 2 ቀን 3 ቀን የምናውቀው ነው ታያታላችሁ። አሁን በስነ ስርዓት ታናገረናለች፣ ይቅርታም ትጠይቃለች፣ ይቅርታ ህዝቡን ጠይቃለሁ ብላለች፣ ያለውንም ነገር ታስተካክላለች፣ ተግባብተናል። ምክንያቱም ስላለው ሪያሊቲ እየነገርኳት ማለት ነው። ኢንቦክስ ውስጥ ስላለው ሪያሊቲ ስለሌሎች ሴቶች ይሄ ኢቭን ስለነ ጃኒና ስለነባብ አይደለም። እነሱ ሪሶርስ አላቸው፣ ፎሎወር አላቸው፣ ኢንፍሉዌንስ አላቸው። ገንዘብ ያገኛሉት ምንም ገንዘብ የሌላት ምንም ፎሎወር የሌላት እነሱን የምትከታተል እነሱ ምን እንደተባሉ እነሱ ምን አይነት ስድብ እየወረደባቸው እንደሆነ የምታይ የተጠቃች ሴት በየቤቱ አለች። ለሷ ብለሽ አስቢ በቃ ብዬ በደንብ ያስረዳኋት። በደንብ ማለት በበሶ በጥጬ መስጠት ነው የቀረኝ። ይሄን ሁላ ነገር ተነጋግረን እሺ ብለኝ
አዎ ልክ ነሽ። እሱ ላይ እኔም እስማማለሁ። እኔም እኮ የሴቶችን እንትን እኮ ጥቃት እኮ እቃወማለሁ። ያው አንዳንዴ ሴቶቹ ዱርዬ ሲሆኑ መባል ያለበት ነገር መባል ስላለበት ነው ምናምን ብላ ቢሆንም ዱርዬም ቢሆኑ ሰው ዱርዬ መሆናቸውን አይደለም የሚያየው። የተጠቃች ሴት አንቺን ስታይ ዋንትያ ዱርዬ መሆኗን ጃኒ ዱርዬ መሆኗን አይደለም የምታየው። ጃኒ ተጠቂ ሆነ እንደኔ ተጠቂ ነች፣ ስለዚህ ጣት ይጠቆምብኛል የሚለውን ነገር ነው የምታየው። ስለዚህ ጃኒና ዋንትያን ተይና ለነዚህ ቤት ውስጥ ላሉ ሴቶች ስትይ ሜሴጅሽን አስተካኪ፣ ይቅርታ ጠይቂ፣ ነገሮችን አስተካኪ። ግን አዎ እሺ ምንም ችግር የለውም ተባብለን ቻው ደናደሪ ተባብለን የተለያየ። ከዛ በንጋታው ሌላ ጉዳይ ሌላ ጉዳይ፣ በሁለተኛውም ቀን ሌላ ጉዳይ። ሊያየ ባይ ዘ ዌይ አንድ ቀን ራሱ አይደለም የጠበቅኳት። ኢቭን አንድ ቀን የሮብን እንትን በዚህ በኢንቦክስ አየሽ ጆርጂ ይኸው ስላንቺ ራሱ የምትናገር ካየሽ ነው አይደለ ምናምን ሰው እያለ እኔ I was still defending her. I was still saying ጊዜ ስጧት ይኸው ነገ ፖስት ታደርጋለች። ይሄ የትላንትና ነው፣ ከመነጋገራችን በፊት የፖስተችው ቪዲዮ ነው። ተው እያልኩኝ ማለት ነው። በሁለተኛውም ቀን መታ የማይሆን ነገር ተናግራ ነው የወጣችሁ እና እኔ እልህ አይደለም ያነሳሳኝ የግሩፕ የሆኑ ግሩፖች በአንዴ ስለተነሱባት አይደለም የተነሳሁት። ኖ አይደለም። እኔ ያለውን ነገር ኤቭሪቲንግ አስረድቻት ባለመቀበሏ እና ምንም አይነት ለውጥ እንደማታመጣ she's going to continue doing this እንደውም እኮ ምን ያመጣሉ ወሬ ብቻ ነው የሚያወሩት ምናምን ነው ያለችው። እዚህ እንደዚህ የሚሆን ከሆነ በቃ ምሳሌ እናደርጋታለን እንጂ በሴት የሚጨክን አንጀት ኖሮኝ አይደለም። በፍጹም መጨከንማ ስላልቻልኩኝ ነው እኮ ያን ሁላ ነገር ያደረኩት። ሞኝነቴ ማለት ነው። የኔን ሀሳብ ደግሞ ልንገርሽ። ሚውታጊና ዲስሚ የኔ ሀሳብ ነው። ለሴት በምታረጉት ነገር ላይ እኔ ፍጹም ከናንተ ጋር 100% አይደለም። እኔ ቤት እንኳን የገቡ ሴቶች የናንተን አይዲያ የናንተን ሀሳብ የሚወዱ የሚደግፉ ከናንተ ጎን የቆም ነው። ሁላችንም ሴቶች በብዛት የሚፈልጉትን የሚወስዱ የማይፈልጉትን የሚተው ብዙ አሉ። ግን አሁን እኔ ሳየው እውነት ስለ እውነት ለመናገር እኔ አልኩሽ ዩቲዩብን ጁንታ ብለው በጣም ብዙ ሰዎች የሰራሁበትን ዩቲዩብ ጁንታ ብለው በግሩፕ አንፎሎ አድርገውኛል። ስለ ዘር ተናግሬ አላቅም፣ ብሔር ሰድቤ አላቅም፣ ይሄ እንደዚህ ነገሮችን አርጌም አላቅም። እሺ አሁን ሊያሾ ደግሞ እውነት ለመናገር ከሊያሾ በላይ በጣም ብዙ ነውረኛ ባለጌ የሚያሸማቅቁ ሴትነት እንዲጠላ የሚያደርጉ ሴቶች አሉ። አንድ እነሱን አላረጋችኋቸው። ሊያሾ የተናገረችው ነገር ልክ ነው እያልኩ አይደለም፣ ትክክል አይደለም። ግን የኔ አመለካከት ሴትን ጥሎ አይደለም ሴትን ማንሳት፣ ሴትን አስለቅሶ አይደለም ሴትን ማሳቅ። ስለዚህ ፌር ናችሁ ለሴቶች ድምፅ እንደመሆናችሁ መጠን ዩቱባን ሳይሆን እሷን በስነ ስርዓት ቁጭ ብላችሁ አይኖ ይገባኛል። ብዙዎቻችሁ ለምን አሁን ያየሁት ነገር የቤታ ግሩፕ አላችሁ፣ የከሌ ግሩፕ አላችሁ፣ እኔ እንደዚህ አርጋኝ ትላላችሁ፣ እኔ የዛሬ ዓመት እንዲህ ብላኝ ትላላችሁ እና በራሳችሁ ቂም ሳይሆን ማድረግ ያለባችሁ አይ የተናገረቻው ነገር ትክክል አይደለም የሚል አንድ አይነት አቋም ካላችሁ ትክክል ነው። ግን በየግላችሁ ያለባችሁን ነገር ከሆነ የምታረጉት ይሄ ልትበቀሉ እንጂ ያረገችው ነገር ስተት ነው ብላችሁ አምናችሁበት አይደለም። አንቺን አይደለም ጆርዲ ሞስት ኦፍ ብዙዎቹ ምክንያቱም ከምትጽፉት ነገር ላይ ምንድነው እኔ ቤታ ምንድነው ቅድም ያለች የሆነች ልጅ አለች። አንዷም እንደዚህ ነው እና ቲፎዞ የምንፈጥረው ሰውን ለመጥላት አይደለም። ቲፎዞችን ሴትን ለማገዝ፣ የተጎዳን ሰው ለማገዝ፣ የተቸገረን ሰው አይዞህ ለማለት ከሆነ አንድ ቲፎዞ መሆን ጥሩ ነው። ሊያም ብትሆን እኮ እውነት ለመናገር እኔንም ክትክት አርጋ ሰድባኛለች። ክትክት አርጋ ስለሰደበችኝ ግን ከዩቱብ ትጥፋ ብዬ አልልም። ቃልም በቃል እኔን የተናገረችኝ ነገር መመለስ እችላለሁ ብዬ ነው። ጓደኛ አይደለች ምን አይደለች። ግን በስነ ስርዓት መታ እናንተ ጋር ጆርዲ እናንተ ጋር ትምጣና ሳይበዙ በ5 ደቂቃ ስተቷን አውቃ በስነ ስርዓት ይቅርታ እንድትል አድርገን ዩቱባን ትስራ። ግን የምትሰራው ለሴቶችም ድምፅ የምትሆንበት ሴቶችንም የምታበረታታበት የምታግዝበት ቢሆንስ ያባሽ አይደለ እንጂ ብዙ ናቸው እኮ የሚሳደቡት
ወይ ሁሉ እኔ ሊያየ ቢሆን በጣም ደስ ይለኛል። ባይ ዘ ዌይ ግን እኔ አሁን ከዚህ በኋላ አላምንም። ያየሁትን አይቻለሁ። አንዴ ሰው ከዋሸኝ፣ አንዴ ሰው ከካደኝ፣ አንዴ ሰው ካታለለኝ ድጋሚ ለመታለል እንትን አልልም። ግን ሌላው ሰው ይሄንን አሁን አንቺ የምትዩን ሰምቶ ካደረገው በጣም ጥሩ። እኛ ለውጥ ነው የምንፈልገው፣ ባይ ዘ ዌይ መሻሻል ነው የምንፈልገው። እንዳልኩሽ ምንም አይነት የግል ጉዳይ የለብንም፣ የግል ጥላቻ ምናምን የለብንም። በጣም ከኔ ጋር እኔና እኔ አብረውኝ የሚሰሩኝ ቅርብ ያሉ ሰዎችን ነው የምለው። ሌሎቹን ይሄን አጋጣሚ ተጠቅመው አታክ እያደረጉ ያሉትን ሰዎች አይደለም እያወራ ያለሁት። እኔና የኔ የምላቸው ሰዎች ምንም የግል ነገር ኖሮብን አይደለም። መጀመሪያም ላልሽው ነገር ባይ ዘ ዌይ እንደሷ የሚሳደቡ ሰዎች አሉ ላልሽው፣ በዚህ የሚበቃ ነገር አይደለም። አሁን ሰው ይለማመደው እንደዚህ ከሴቶች ጥቃት ጋር በተያያዘና ከሴቶች ጋር በተያያዘ ሶሻል ሚዲያ ላይ የምንሰማቸውን ሜሴጆች ናሬት ማድረግ እንደምንችል፣ ኮንትሮል ማድረግ እንደምንችል፣ ይሄንን መስማት አንፈልግም ይሄንን ደግሞ መስማት አለብን ብለን የምናስበውን ነገር ኮንትሮል ማድረግ እንደምንችል ሰው ይየው ተብሎ ነው እንጂ በሊያሾም የሚቆም ነገር አይደለም። ይሄ ነገር ይቀጥላል። ሶሻል ሚዲያችንን ማጥራት አለብን። ሴቶች እህትማማችነትን እያዩ መዋደድን እያዩ አንዷ ኮንተንት ክሪኤተር ለአንዷ ኮንተንት ክሪኤተር ፍቅር ስትሰጣት፣ ኢምፓወርመንት ስትሰጣት፣ የእህትነት ድጋፍ ስትሰጣት ነው ልጆች እያዩ ማደግ ያለባቸው እንጂ በመልክ በሰርጀሪ በሜካፕ በዊግ እየተሰዳደቡ በወንድ በባል በቦይፍሬንድ እየተሰዳደቡ ሶሻል ሚዲያ ላይ ለሌሎች ሴቶች ልጆች የሚያሳዩት ነገር ልክ አይደለም። ይሄ እንዳልኩሽ ነው ቅድም መቀጣጫ ማሳያ ነው እንጂ ይሄ በዚህ የተቀደደው ፈር ይሄዳል፣ ይቀጥላል፣ እንቀጥላለን። ደግሞ ሰው እንደሚያግዘኝም ተስፋ አደርጋለሁ። ይሄ በአንድ ነገር በአንድ ሰው የሚቆም ነገር አይደለም። ሁሉም ሰው መንጠቅቅ አለበት። በቃ የሴቶች ጥቃትን አድሬስ ሲያደርግ ቢያንስ ስለተደፈሩ ሴቶች ሶሻል ሚዲያ ላይ መጥተው ተመታው፣ ተቆረጥኩ፣ ተደበደብኩ ለሚሉ ሴቶች ለነዛ ሴቶች ሪያክት የሚያደርጉ ሰዎች በምን አይነት መልኩ ሪያክት ማድረግ እንዳለባቸው ለይተው ማወቅ አለባቸው። ኢቭን የሚቃወሙ ቢሆኑ ራሱ ማለት ነው። ማስረጃ ካልያዙ በስተቀር ተጠቃው ያለችን ሴት መቃወም አይችሉም ማንም። እንደዛ አድርገን ነው በጣም ብዙ ሴቶችን ልንታደግ የምንችለው። ያንን ደግሞ አሁን ሰዎች እያዩ ነው፣ በዚህ ነገር እየተማሩ ነው ብዬ ተስፋ አደርጋለሁ። ባይማሩም ደግሞ ማስተማሪያ ነው ይሄ። እኛ እናስተምራ ኤክስፕሌን ማድረግ መቼም አይሰለቸንም። እያስተማርን እያሳየን እንቀጥላለን። ሁላችንም ኮንተንት ክሪኤተር ነን፣ ቲክቶከር ነን፣ ዩቲዩበር ነን የምንል ሰዎች ሴቶች በሙሉ ስለ ሴቶች ጥቃት ስለ ሴቶች ስናወራ በጣም መጠንቀቅ መጀመር አለብን። ይሄንን ደግሞ እንደምናደርገው በጣም በቃ እየተማመንኩ ነው። ምክንያቱም ሰዎች የምንረጨውን መርዝ ኢምፓክቱን እያዩት ነው። መሬት ላይ ወርዶ ልጆቻቸው ላይ እያዩት ነው። ወንዶች ልጆቻቸው ላይ፣ ሴቶች ልጆቻቸው ላይ እያዩት ነው። ስለዚህ ብዙ ሰዎች ይሄንን ነገር እየተጠነቀቁት ነው፣ እየፈሩት ነው። ሰው ደግሞ ሲፈራ ሲጠነቀቅ አክሽን ይወስዳል። ስለዚህ ሁላችንም እንደምንጠነቀቅ ከዚህ በኋላ ብዙ ነገር እየተሻሻልን እኛም ቢሆን እኛም አሁን ፌሚኒስት ነን የሴት ጥቃት እንቃወማለን ምናምን የምንለው ሰዎች ራሱ ከዚህ በፊት ምን ነበርን፣ አሁን ምንድነን፣ እንዴት አድርገን ማሻሻል እንችላለን፣ እንዴት አድርገን ሜሴጃችንን ማስተላለፍ እንችላለን፣ እንዴት አድርገን ከህዝቡ ጋር ኮኔክት ማድረግ እንችላለን ምናምን የሚለውን ነገር በደንብ እያሰብንበት አብረን እየበሰልን እንሄዳለን እንጂ እኔ ሊያየ በቃ አንዴ እድል ሰጥቻለሁ፣ ከዚህ በላይ አልችልም፣ አሁን መመለስ አለብኝ ወዳለሁበት ቦታ። ደስ ትይኛለሽ፣ እወድሻለሁ፣ ሜሴጅ ልኬያለሁ፣ ስትቺ ደግሞ በደንብ ዲቴል አወራሻለሁ። በቃ በደንብ ኤቭሪቲንግ እነግርሻለሁ፣ ያለውን ነገር የነበረውን ነገር እኔ ያልኳትን እሷ ያለችኝን ኤቭሪቲንግ እነግርሻለሁ። ምናልባት ያኔ አንደርስታንድ ታደርጊያለሽ። እሷ ዛሬም ባይ ዘ ዌይ ዛሬም ገብታ እየፎከረች ነው። ከበፊቱ ተለቅ ብዬ እመጣላቸዋለሁ እያለች ነው። ስለዚህ ምንም የጥፋተኝነት ስሜትም እየተሰማት አይደለም፣ የደነገጠችም አትመስልም። አሁንም ታስፈራራለች፣ አሁንም እንደፈለገች እንደምትናገር ትነግረናለች። መቼም የምትማር አልመሰለኝም። ግን እንደው የሚያስተምራት ሰው ካለ አምናችሁ እንትን ካረጋችኋት እኔ እንዳልኩት ምንም ፐርሰናል አጀንዳ የለብኝም። እኔ ግን ድጋሚ ኔጎሽየት ለማድረግ በፍጹም። ምክንያቱም አለቀሰች ስባል ሆዴ ራርቶ ሆዴ አዝኖ እንዴ ምንኜ ነው እሷም እኮ ሴት ናት ብዬ ነው ብዙ ነገር ስትናገር የሰማኋት።
እሷ ግን ዞራ ሌላ ታሪክ ነው ስታወራ የነበረው። ስለዚህ ያለሽ ጆርዲ እኔ አሁን እውነቱን ልንገርሽ፣ እኔን ቅጥቅጥ አድርጋኛለች። ያውም ባሌንም ሰድባለች። አስወር ነው የምልሽ፣ ባሌንም ሰድባለች። ግን ሩቅ አልሄድኩም። በቃ እሷን ሚዲያ ላይ ነው የሰደበችኝ፣ ሚዲያ ላይ ነው መመለስ የምችለው ብዬ ያውም የኔም ቪዲዮ ቁጭ አድርጋ ታውቂያለሽ። ዩቱብ ላይ ከ4 ሰከንድ በላይ የሰው ቪዲዮ ካስቀመጥሽ ማዘጋት ትችያለሽ። እውነት አይደል? እሷ 12 ደቂቃ በባሌና በእኔ ቪዲዮ ሰርታለች። ግን ላዘጋባት ምናምን አስቤ አላውቅም። በፍጹም ስለ እውነት ለመናገር እንደውም እኔ ሚዲያ ላይ እንኳን አሁን ይሄ ምንድነው ስታረግ ፖለቲካ በፊት ለካ ታወራ ነበር። እኔ አላውቅም። እሱንም ያኛውን እንኳን ብር ሰብስቦ ያላስቀመጠ ሰው ያንን ቂምና ያንን ነገር አስቀምጦ አሁን ይቺ ልጅ አርፋ እንዳትኖር ያንን ሲለቁባት እንኳን እኔ አንድ ጊዜ ለቅቄ ደንግጬ እንትን ብያለሁ። ይቅርታ ብዬ ኢንቪዝብል አረኩት። የሰው ልጅ ህይወት አላት ለልጇ እናት ናት ብዬ ስላሰብኩኝ እና እኔ ልለምናት እና ላግባባችሁ ይቅርታ እንድትል ሁላችሁም ይቅርታ ብላ ትስራ። እንዳልኩሽ ለእኔ ፍሬንዴም አይደለችም። አባቴ ይሙት ግን እኔ ዛኔ እንዴት በግሩፕ እንዴት አድርገው እኔን ዩቱቤን እንዳረጉ ስለማስብ ስለማቅ እሷ ደግሞ በዩቱብ ከሆነ የምትሰራውና የምትተዳደረው እንደ አዘ ሲንግል ማን እኔ በግሌ ሊደብራችሁ ይችላል፣ ባይዘጋባት ደስ ይለኛል። ግን ጥፋቷን በትክክል እንድታምንና ይቅርታ ብላ ኖርማል ሌላ ነገር መስራት እንድትችል። አይ መቀጣጫ መሆን አለባት ካላችሁ ግን እኔ ከእናንተ በላይ አላውቅም። ገባሽ አይደል ጆርጂ? እኔ ሊያየ ቅድም እንዳልኩሽ ነው። እኔ አንዴ አምኜ አንዴ ያለችውን ነገር እንትን ብዬ አንዴ ፌል አድርጌያለሁ፣ አንዴ ተሸውጃለሁ፣ አንዴ ሿሿ ተሰርቻለሁ። ድጋሚ ሿሿ ለመሰራት እዚህ ቴብል ላይ እዚህ ጠረጴዛ ላይ አልቀመጥም። ግን እንግዲህ እንዳልኩት ነው። ሌሎች ሰዎች ካሉ ይህንን ነገር ሰፖርት አድርገው ኔጎሽየት ለማድረግ ዊሊንግ የሆኑ ምንም ችግር የለውም። እኔ ግን ኢሚዲየትሊ እንባ ጠባላት አለቀሰች ሲባል ደንግጬ አንደርስታንድ ለማድረግ ጥግ ድረስ ሄጃለሁ። ስለዚህ በቃኝ፣ እኔ ይበቃኛል፣ እወድሻለሁ፣ አሁን መሄድ አለብኝ፣ መመለስ አለብኝ። አሁን የተረዳሽኝ ይመስለኛል። አንቺ ያልሻቸውን አንግሎች በሙሉ ቪዲዮ ላይም አሁን እዚህ ላይቭ ላይም ያልሻቸውን አንግሎች በሙሉ አይቼ ቼክ አድርጌ የግሩፕ ጥላቻ እንዳይሆን፣ የዘር ጥላቻ እንዳይሆን፣ የግል አጀንዳ፣ የእልህ የኢጎ እንዳይሆን በደንብ ኤቭሪቲንግ ሀምብል ሆኜ ራሴን ዝቅ አድርጌ ኤቭሪቲንግ ቼክ አድርጌ ነው ወደ አክሽን የገባሁት። በቃ ኳስ ሜዳው እንዳለ እሷ ጋር ነበረ። ይሄን ሁላ ነገር ለማስቀረት ማለት ነው። እድል አፍተር እድል ነው የተሰጣት። 3 ነው የጠየኳት። ሀሳብሽን ቀየርሽ ወይ? ከዛ በቮይስ ላኩላት። ለምንድን ነው የፈራሹ ነገር አለ ወይ? እንደገና በጥያቄ ምልክት ቴክስት አደረግኩላት። እየጠበኩሽ ነው በቪዲዮ አልኳት። 5 ጠይቄያታለሁ። እንደውም በቪዲዮ ደግሞ 2 ነው የጠየኳት። ምንም ፖዘቲቭ የሆነ መልስ አላየሁም። ስለዚህ እኔ አሁን ለ6ኛ ጊዜ ትለወጣለች፣ ትቀየራለች፣ አንደርስታንድ አድርጋኛለች፣ ሰምታኛለች ብዬ አልቀመጥም። ግን በቃ ልሂድ። እኔ ለማንኛውም ይመችሽ። ስለተረዳሽን ስለምትረጅን በጣም አመሰግናለሁ። እሺ ቴንክ ዩ ጆርጂ። እሺ አመሰግናለሁ። እሺ ቴንክ ዩ ጋይስ። እኔ የራሴን ሀሳብ የራሴን ኦፒኒየን ነው አብያችኋለሁ። እኔ በጋራ ምናምን አይደለም። እኔ ባይዘዌ በቀደምነት ፋፊ ዶክተር ቤዛ እና ጆርዲ እንኳን ዛሬ የመጣችሁ ሲያወሩ በደንብ ተረድቻቸዋለሁ። ደግሞ አይ ሰፖርት ዘም። እውነት ለመናገር የሚያደርጉትን ነገር እወደዋለሁ። ለሴቶች ድምፅ መሆናቸውን ምናምን እወደዋለሁ። ግን የኔ አሁን እሷ እንዳስረዳችኝ ገብቶኛል። እኔ ደግሞ ሴትን አስለቅሰን አይደለም ሴትን ሰፖርት የምናደርገው። ጥፋት አጥፍታለች፣ ለጥፋቷ ይቅርታ እንድትል ማድረግ ይቻላል ነው ያልኩት። ገባችሁ? ይቅርታ እንድትል ካላለች እኔ አላየሁም ቪዲዮዋን። በዚህ አጋጣሚ ቪዲዮዋን አላየሁም። እውነት ግን እንትን አታድርጉ። በቃ ማለት ትክክል ያልሰራችበትን ነገር ነው እንጂ ልትቃወሙ የሚገባው የግሩፕ አታርጉት፣ የየግላችን አታርጉት። አይ ከዚህ በፊት እንደዚህ ብላ ነበረ፣ አይ ከዚህ በፊት የትግራይን ህዝብ ነክታ ነበር፣ ከዚህ በፊት የአማራን ህዝብ ነክታ ነበር ምናምን ብለን አይደለም። በቃ ያደረገችው ነገር ትክክል አይደለም። ከዛ በኋላ ደግሞ ለማስታረቅ ወይም ደግሞ በቃ ወደ ራሷ እንድትመለስ ወደዛ ነገር እንዳይሆን
በጋራ ነው እኮ ሰው መመለስ የምንችል። በጥላቻ እኮ ማንንም ሰው ልታስተካክሉት አትችልም። ሰው ልጅ ከባህሪው የሚቀየረው ሲፈልግ ብቻ ነው። እናንተ ላይ እንዲሆን ካልፈለጋችሁ ሌላ ሰው ላይ እንዲሆን አትፈልጉም። አይኖ ይገባኛል። ግን ዝም በያቡ አይደለም ኤሚ፣ ዝም በይ ተብዬ አላደኩም እኔ። አንቺ ግሩፕ እነሱ የራሳቸው ሴት አትጎዳ። እንደዛ ከሆነ አሁንም ደግሞ የምጠይቀው ለነ ጆርዲ፣ ለነ ፋፊ፣ ለነ ዶክተር ቤዛ፣ ለሌሎቹም ለፌሚኒስቶች ጠቅላላ የምጠይቀው እውነት ለመናገር ቴንኪው ሩትዬ፣ እንደዚህ እያሉ የሚሳደቡ አውቲዝም ልጆቻችሁን ልጆች እንዲሸማቀቁ እያሉ የሚሳደቡ የልጆች እናት የሆኑ እነ ወርቄ አሉ፣ እነ ዝሆኔ አሉ። እነዚህ ሁሉ ጥላቻም ከመጀመሪያ እነዚህም አንድ ላይ መሆን አለበት። እውነቴን ነው የምላችሁ፣ አንድ ላይ ሁሉም እኔም እኮ አልኳችሁ፣ እኔ እንደዚህ አይነት ቃል ከተጠቀምኩኝ እኔም መወገድ አለብኝ። ምክንያቱም ብዙዎቹን ለማዳን አንድ ባለጌ ማስወገድ ነው ያለባችሁ። አምንበታለሁ። ኦኬ። ግን አሁን እኔ በዩቱቧ የምትሰራ ከሆነ በቃ ዩቱብ ላይ እየሰራሽ በዩቱብ የምትተዳደር ከሆነ ከባድ በቃ ያንን በማሰብ ነው እንጂ እኔ ከእናንተ በላይ የተሻልኩ ነኝ ወይ አውቃለሁ ብያለሁ። ፋፍዬ እንዴት ነሽ? ሊያ እንዴት ነሽ? አለሁልሽ። ወልካም ቴንክ ዩ ፎር ኦል ዩ ዱ። እኔ ግን አንድ ነገር አሁን ወርቄ ስትይ አስታውሰሽኝ ነው የገባሁትና ሌላውን እነ ጆርዲ እንደነገሩሽ ነው። ግን ሊያ ላይክ ኦልሬዲ ይቅርታ ጠይቄ የተባለሽ ቀን እኛ ጆርዲን ለምን እንደዚህ ያደረግሽ እያለን ኢቨን ስንቆጣት ማለት ነው መታ ይቅርታ ትጠይቃለች ብላን እኛ ቁጭ ብለን እየጠበቅናት ወርቄ ቤት ገብታ ማለት ነው ለወርቄ ቪዲዮ ሰጠቻት። ቪዲዮ ሰታ እኔ ቤት ውስጥ መጥቶ ቪዲዮ እንዲከፈት የዣኒ ነው ብላ ልታደርግባት ነበረ። እና ይሄን ያህል ኢቨን ይቅርታ ምናምን ብላ ጆርዲን ሄዳ እንደዛ ጠይቃ እኛን እሺ ብላ ጆርዲ እንዳናወራ አድርጋን ቁጭ ብለን በትህትና እየተወያየን ሌላ ነገር ልክ እቺ ወርቄ የምትባለዋ ልጅ እኔ አላቃትም አዶናይን ምናምን ብለዋለሁ ያለችው ማን ነበረች? የጃን እንትናም ቆንጆዋ ልጅ ናዮን ማለት ነው። ናዮን ስትቀጠቅጣት ህፃኗን ልጅ ስትሰድብባት የዋለችው ሴትዮ ማለት ነው። እኛ ቤት ልካት ቪዲዮ ይህን ቪዲዮ መክፈት ፈልጋለሁ ከእሷ ቤት እንግዲህ ገብታ አታውቅም። ሊያ እሷ ቤት ገባች የዛን ቀን እሷ ቤት ገብታ ቪዲዮ ሰጠ። በቃ እኔ አደርገዋለሁ ምናምን ብላ እየነገሩን ነበር። እና ልጅቷ ስሟን ቀይራ በሌላ አካውንት መታ ያን ልትከፍት ነበር እኛ ቤት ማለት ነው። ቪዲዮን እልክልሻለሁ። እንዴት ይሄን ያህል አውሬዲ ነይታ ብላለች። በቃ ይቅርታ ጠይቂ ብላለች። ጆርዲ ኢቨን ሄዳ ሲስተር ሁድ ብላ ኮመንት አድርጋ የኛ ልጆች እየተናደዱባት ነበረ። ትራይንግ ቱ ቢ በጣም ልንራራላት ሞክረን ነበረ። ግን አሁንም የሌላን ሰው ቪዲዮ አንስታ እኛ ቤት ልታስከፍት ጭራሽ ለሰታ ማለት ነው ሊክ አርጋ እዛ ኦኬ ብለሽ ታስቢያለሽ? እንዴት ዝት የነበረው እያንዳንድሽን አጋልጥሻለሁ ምንም አታመጡም እየነገርኳችሁ ነው ምናምን እያለሽ ነበረ። አይ ቲንክ ሰዎች በቃ ፈራሽ ምናምን ሲላት ብሪት ተሰማት። ሰው ልትሆን ትችላለች፣ ትሳሳታለች። ግን እስቲል አሁንም ሊክ አድርጋ ቪዲዮ በወርቄን ታውቂያታለሽ ምን አይነት ደደብ እንደሆነች። በእሷ ለካ ማስከፈት ትክክል ነው። ይሄ ሰው ይጎዳል። አሁን ማን እንደሚጎዳ እኔው ቪዲዮውን ልክፈተው እያለች እኛ ቤት ልትከፍት ነበረ። ወርቄ ልካት ማለት ነው ብሶባት ጭራሽ እዛ። ኦኬ ግን እርግጠኛ ነሽ እሷ እንደላከችላት ለወርቄ? ያ እሷ ቤት ነበረች። እሷ ቤት ልክ ወርቄ ከእሷ ቤት ወጥታ ነው እየነገሩን መጣች እኛ ቤት ወርቄ የተናገረችውንም ቪዲዮዎች እዚህ ለቀውታል። እኛ ለምን አዶናይን እንዲያልሽ ለምን ናዮን እንደዚህ ሰደብሻት እያለን ስናገራት እኔ ነበረ። ከፈለግሽ ደግሞ ቪዲዮንም እልክልሻለሁ ላች እና እንደዚህ ማድረግስ አለባት እዛ። ኦኬ እቺ ሴትዮ ምን አይነት ሰው ናት? ላይክ እንደዚህ አይነት ህሊና ካልጥፋቱ ራሱ ሺዶን አንደርስታንድ ስቲል እብሪተኝነት ነው ያለባት እና እስና ኦኬ ከፈለግሽ ቪዲዮን ደግሞ እኔ አሁን እልክልሻለሁ እዩና አንቺ የሚሰማሽን ተናገሪ። እኔ ምቀኝነት የለብኝም፣ ሌላ ነገር አላደረገችኝም፣ ፐርሰናል ጸብ የለንም። እሷ ያደረገችው ነገር ሌሎቹም ሰዎች አድርገውታል፣ እስማማለሁ። ግን ስቱማች እሷ ደግሞ ያደረገችው በዛ ኦቨር ሆነ። ቱቢ ኦነስት እኔ ዩቱብ ላይ እንደዚህ ቁጭ ብዬ አልዋሽም። ፋፊ አስወር ነው የምልሽ። ሊያሾን አይቻት በተቆረጡ ቪዲዮዎች ነው እንጂ የምተቻት
ቪዲዮ መቼ ገብታ መቼ አውርታ ትላንትን ቅድም ቪዲዮዋን እንትኑ ቀነሰ ሲሉ ገብቻ አየሁት። 37 ሺህ አላት ከ1000 በላይ ነበራት ብያለሁ እንጂ ምን ታወራለች ሊያሾ ምንድነው የምትለው? በእውነት ነው የምልሽ። እንልክልሻለን ቪዲዮ። እኔ ያልኩሽን ቪዲዮ ደግሞ አሁን እኔ ስልክ የለኝም፣ ሆስፒታል ውስጥ ነው ያለሁት። ልውጣና ለቤዛ ልክላታለሁ። ቤዛ ትግባና በሌላ ስልክ ታጫውትልሽ እና ስሚው። ይሄ የቆረጡት የወጡትን የልዕልቷን እኔ ራሱ ከላይ ቤ ቆርጬ አውጥቼ ልክልሻለሁ ከተለቅሽ። ተቆርጦ የሚወጡትም አለልሽ። እሺ። እና ቤዛ ታጫውትልሽ ገብታ። እኔ ልውጣ፣ እኔ ያለሁት ሆስፒታል ነኝ ለአንድ ጉዳይ። በጣም ኦኬ፣ ጀስት ከቤተሰብ ጋር ሆኜ ነው እና ማውራት ስለማችል ነው እንደዚህ የመጣት። ወደ በኋላ እመጣለሁ። ቤዛ ከፈለግሽ ለቤዛ እንልክላትና ስሚ፣ እንደዚህ ኢቨን ሰው ልኮ የሰውን ቪዲዮ ሊክ ለማስደረግ መሞከር አውሬነትና ሴጣንነት፣ ያውም ሰው በአደባባይ ይገደል የምትል ምንም ያላደረገን ሰው እንደዚህ አይነት ሜንታል ችግር ያለባትን ሴትዮ ልካ እንደዚህ ማድረጓ ነውር ነው። ቪዲዮን እልክልሻለሁ ይቅርታ እንድትልስ ብናስደርግ አስደርጊያት። እሺ ካለችሽ ሺ ውድን ዱዳት በቃ እሷ ሽንፈት ይመስላታል እና አይ ዶንት ቲንክ ሺ ውድ ዱዳት። ኤኒዌይ እኔ ልውረድና ቤዛ ትግባ። ቴንክ ዩ ሊያዬ። እሺ እግዚአብሔር ቴንክ ዩ። ይቅርታ ሲባል ነው ያላችሁ ሰዎች